ከተማችንን የኢንዱስትሪ ማዕከል ለማድረግ አምራቹን በማበረታታት ብቻም ሳይሆን የፋይናንስ አቅርቦትን በማመቻቸት የመስሪያ ቦታዎችን በማመቻቸትና በማቅረብ መሰረተ ልማትን ለኢንዱስትሪዎች ምቹ በማድረግ አስፈላጊ የሙያ ስልጠናዎችን በመስጠትና በማመቻቸት ፈጠራን እየደገፈ ይገኛል። ከዚህ አንፃር የፋይናንስና የመስሪያ ሊዝ አቅርቦት ሲመቻች ቆይቷል። የኢትዮጵያ ታምርት ንቅናቄም በተለያዩ ምክንያቶች የቆሙትን ኢንዱስትሪዎች በመደገፍና ወደ ተግባር እንዲገቡ በማድረግ በኩል የላቀ ሚና እንዲጫወት በማድረግ ተግዳሮቶችን እየፈታን አብዛኛዎቹ ወደ ምርታማነት እጅግ በፈጣን ሁኔታ እንዲገቡ ማድረግ ተችሏል። በከተማ አስተዳደሩ የተጀመሩ ስራዎች ለሀገር ሞዴል ሆነው የሚያገለግሉ ስለሆኑ ይህንን ይበልጥ ያጠናከሩ መሄድ ያስፈልጋል። ሚኒስቴር መስሪያ ቤታችን በክህሎት ግንባታ በገበያ ትስስር አዳዲስ ቴክኖሎጂዎችን በማስተዋወቅ እና በማኑፋክቸሪንግ ኢንዱስትሪ ዘርፍ ላይ አሉ ተብለው የተለዩትን ችግሮች በካውንስሉ ለመፍታት የጀመራቸውን ችግሮች የበለጠ በማጠናከር ከተማ አስተዳደሩን በመደገፍ ከዚህ በላይ ውጤት ለማምጣት ከጎናችሁ እንደምንቆም ላረጋግጥ ወዳለሁ። ለኢትዮጵያ አዲስ አበባ ታምርት ንቅናቄ ካስገኛቸው ስኬቶች አንፃር ስንመለከተው በዚህ ወቅት ቢያንስ አመራሩ በየደረጃው ያለው አመራር ወደ ኢንዱስትሪዎቹ ፊቱን አዙሯል። ኢንዱስትሪዎቹ ተነቃቅተዋል። ባለው አቅም ልክ ከተማ አስተዳደሩ የቅድሚያ በመስጠት ለኢንዱስትሪው የቦታ ጥያቄ ደረጃ በደረጃ እየፈታ ይገኛል። የመሰረተ ልማት ችግራቸውን ከሞላ ጎደል ለመፍታት ጥረት ተደርጓል። የገበያ ትስስር ባዛር ኤግዚቢሽን የግብይት ትስስር ለመፍጠር ጥረት ተደርጓል። በዚህም ሰፊ ቁጥር ያላቸው ኢንዱስትሪዎች ምቹ ሁኔታ ተፈጥሮላቸዋል። የማምረት አቅማቸው ከጊዜ ወደ ጊዜ መሻሻል ጀምሯል። የአዲስ አበባ ኢንዱስትሪዎች የማምረት አቅም ከሀገራዊ አማካይ ከፍ ባለ ሁኔታ በ2017 ላለፉት 9 ወራት 64% ማድረስ ተችሏል። ኢትዮጵያ ታምርት ኤግዚቢሽንና ባዛር በስፋት መቀጠል አለበት። በአዲስ አበባ ደረጃ ተሳትፈናል። አሁን ባለፈው 2 ዓመት በኢትዮጵያ ደረጃ ተሳትፈናል። አሁንም በያዛ ላይ ባለው እንሳተፋለን ብለናል። ጥሩ ትስስር ፈጥሮልናል። በእንደዚህ አይነት ስታንዳርዱን በጠበቀ የኮንቬንሽን ሴንተር ውስጥ ምርትና አገልግሎታችንን መሸጥ ራሳችንን ፕሮሞት ማድረግ ኢንተርናሽናል ኤግዚቢሽኖች ጭምር እዚህ ሲዘጋጁ እንደ ሀገር የሀገርንም ኢሜጅ የሚገነባ ነው። እነዚህ ኤግዚቢሽኖች ያው ማናቃቸውን ኢንዱስትሪዎችን የምንተዋወቅበት ነው። አዳዲስ ደንበኞች የምናፈራበት ነው።